Hello and welcome to Stats English. And currently we are making videos on grammar lessons in a very continuous way. And this is a video on simple past. Okay, እንግዲህ በተከታታይነት ግራመር ላይ ያተኮረ ቪዲዮ እየሰራን ያለ ነው። ቴንሶችን ፕራክቲካል በሆነ መንገድ በደንብ ቀለል ባለ መልኩ ትርጉማቸውንም ስትራክቸራቸውንም እያየን ያለ ነው። እንግዲህ እንግሊዝኛ ቋንቋ ላይ ዲፈረንስ የሚያመጣው ልዩነት የሚያመጣው የቋንቋ ስትራክቸር ግራመሩን ስላወቅን ብቻ ሳይሆን ያወቅነው ግራመር ጥቅም ላይ ማዋል ስንችል ነው። ኦኬ በንግግር ወቅት ኦር ደግሞ በጽሁፍ ጊዜ በደንብ ፕራክቲካል ማድረግ ስንችል ጥቅም ላይ ማዋል ስንችል ቋንቋችን በደንብ እያደገ ይመጣል። ኦኬ እንግዲህ ቃላት ብቻ ስላወቅን እንግሊዝኛን ፕሮፐርሊ አንጠቀምም። ግራመሩን ብቻ ስላወቅን ጥሩ የሆነ እንግሊዝኛ መናገር ወይ ተጠቃሚ መሆን አንችልም። ስለዚህ ሁለቱም ስለሚያስፈልጉ ባላንስ አድርገን ይዘን መሄድ አለብን። ግን ከሁሉ በላይ በጣም ኢምፖርታንቱ ነገር ምንድነው? ልምምድ it matters. Okay, practice matters. Good. Let me go to today's lesson. Then today I'm going to talk about past continuous. እንግዲህ ከዚህ በፊት ሲምፕል ፓስት ላይ ቪዲዮ ሰርተናል። ይሄኛው ደግሞ ቀጣይ ቪዲዮ ነው። እንግዲህ ኮንቲኒየስ ፓስት ኮንቲኒየስ ላይ ነው ይሄኛው ሌሰን የተዘጋጀው። So I want you to stay with us until the end of this video, and if you are new for this channel, please don't forget to subscribe and like as well. እንግዲህ ፓስት ኮንቲኒየስ ለምንድን ነው የሚያስፈልገን ወደሚለው ሐሳብ ስንመጣ ከዚህ በፊት ኃላፊ ጊዜ ላይ ሲደረግ የነበረን ድርጊት ለመግለጽ ስንፈልግ ነው። ኃላፊ ጊዜ ላይ ሲደረግ የነበረ ድርጊት አሁን ግን የተቋረጠ ግን ኃላፊ ጊዜ ላይ ለ30 ደቂቃ ሊሆን ይችላል፣ ለ1 ሰዓት፣ ለ2 ሰዓት ሊሆን ይችላል ሲከናወን የነበረን ድርጊት ለመግለጽ። ለምሳሌ የእውነት ዛሬ ጧት እኔ ባስኬት ኳስ ሲጫወት ነበር ላይክ ለአንድ ሰዓት አካባቢ I was playing። ስለዚህ ምን ደምለው I was playing basketball እኔ ባስኬት ኳስ እየተጫወትኩ ነበር። I was playing basketball። ኦኬ ምን እያደረኩ ነበር? እየተጫወትኩ ነበር። ሉክ ሲምፕል ፓስትን አይተናል። አሁን ሲምፕል ፓስት ቢሆን ምንድነው ብሎ ተጫውቼ ነበር ነው ብሎ አይደለ? I played ነው ብሎ። ግን I was playing ካልኩ ሲጫወት ነበር ነው። I played ካልኩ ተጫውቼ ነበር የሚል ትርጉም አለው ማለት ነው። ኦኬ so I was playing basketball ካልኩ ባስኬት ኳስ እየተጫወትኩ ነበር ማለት ነው። you understand? ሲምፕል ፓስት እና ፓስት ኮንቲኒየስ አብረንም እንጠቀማቸዋለን። ለምሳሌ እኔ እንዲሳርግ እሷ እንዲያረገች። ኦኬ ኃላፊ ጊዜ ላይ አንዱ ድርጊት ቀጣይነት ላይ ሆኖ እየተደረገ ያለ የሆነ ነገር ሲከሰት ለምሳሌ when I was cooking food my mother called me። እኔ ምግብ እየሰራው ያለ እናቴ ደወለችልኝ። so መደወሉ አጭር ድርጊት ልክ ያኛው ኮንቲኒየስ የሆነው ቀጣይነት የነበረው እየተከናወነ ያለ መሃል ላይ የገባ ድርጊት ነው ማለት ነው። ኦኬ ስለዚህ when I was cooking food my mother called me ወይ ደግሞ when my mother called me እናቴ ስትደውልልኝ when my mother use get ሳፎን when my mother called me ወይ ደግሞ when my mother phoned me when my mother called me I was cooking food። ለምሳሌ እኔ ባስኬት እየተጫወትኩ ጓደኛዬ እጁ ቢሰበር when I was playing basketball my friend broke his hand. My friend broke his hand። እጁ ተሰበረ። so ቀጣይነት የነበረው የትኛው ነው? was እና ing ያለው ማለት ነው። when I was ተሰበረ
በዚህ መልክ እንገልጻለን። ኦኬ በኢን ጀነራል የፓስት ኮንቲኒየስ ፎርሙን እንየው ስትራክቸሩን በደንብ እንይ። ትርጉሙ በዚህ መልክ ከገባችሁ ስትራክቸሩን ሶ the positive let me begin from the positive ምሳሌ I was reading a book yesterday I was reading a book yesterday ትናንትና መጽሐፍ እያነበብኩ ነበር I was reading a book yesterday I was reading a book yesterday እቺ ታይም ኤክስፕሬሽኑ የትኛውም ቦታ ሊመጣ መጀመሪያም ሊመጣ ይችላል መጨረሻ ሊመጣ ይችላል I was reading a book yesterday ብዬ ጀምሮ ኮማ አድርጌ I was reading a book መጽሐፍ ሳነብ ነበር እያነበብኩ ነበር ይው ing ኮንቲኒቲን ያሳያል እያነበብኩ እየጻፍኩ እየሄድኩ እየበላሁ የሚለውን ያሳያል was ደግሞ ጊዜን ያሳያል ፓስትን ያሳያል I was reading a book ኦኬ ስለዚህ ከሁለት አንዱ ካሌሉ አይሆኑም ማለት ነው ለምሳሌ አሁን was ብትጠፋ I was ሚለው ባይኖርና I reading a book ለምሳሌ እዚህ ጽሁፉ ላይ ይሁት I reading a book ብል እኔ መጽሐፍ እያነበብኩ በቃ ነበር የለማ እኔ መጽሐፍ እያነበብኩ ስለዚህ I reading I playing ሰማሉ commonly ልጆች ሲያወሩ በዛ መልክ so I reading I playing I listening so that's incorrect totally incorrect ማሰሪያ የለውም ማለት ነው ስለዚህ was ግዴታ ነው እሺ was ይኑርና ing እናጥፋ ኦኬ I was read ብልስ I was read a book ብል that's wrong again እኔ መጽሐፍ read ማንበብ ነው አይደል ማንበብ ነበርኩ እኔ መጽሐፍ ማንበብ ነበርኩ ይሆናል which is wrong ስለዚህ ሁለቱ ግዴታ ያስፈልጋሉ present continuously so I was reading a book she ቢሆንስ she was reading a book they እነሱ ያነበቡ ነበር ትናንትና ሊሆን ይችላል ባለፈው ሳምንት ሊሆን ይችላል okay anytime in the past ድርጊቱ አሁን ላይ ምንም ግንኙነት የለውም አልቋል በቃ ሲደረግ የነበረው አላፊ ጊዜ ላይ ነው they were reading a book እነሱ መጽሐፍ እያነበቡ ነበር so አይን ጨምሮ I she he it ለነዚህ ስክሪኑ ላይ ምን እንጠቀማለን was እንጠቀማለን they you we ለነኚህ ደግሞ were እንጠቀማለን ቀጥሎስ verb ing plus ing ግዴታ ነው ድርጊቱ ላይ ing መጨመር ያስፈልገናል ማለት ነው you got my point yeah that's very very important እሺ ሳረግ ነበር ነው አይደል እያረኩ ነበር እየበላው ነበር ለምሳሌ ትናንትና ጧት ላይ ትምህርት ቤት ሲማር የነበረ ሰው ምን ይላል I was learning okay? I was speaking I was talking she was he was this positive እያደረኩ ነበር እያደረግን ነበር okay they were playing basketball እነሱ ባስኬት ኳስ እየተጫወቱ ነበር የሚለው ing ውስጥ ያለው ing ዋንች ነበር where okay ኔጌቲቭ ሲሆንስ እንደዚህ እያደረኩ አልነበረም ማለት በፈልግስ እንደዚህ እያደረኩ አልነበረም እንዴት እንላለን look here I was not reading a book was we or not I was not reading a book she was not reading a book they were not reading a book እነሱ መጽሐፍ ሲያነቡ አልነበረም እያነበቡ አልነበረም እሷ እያነበበች አልነበረም okay good pronounce እናረግ ከዚህ በፊት በሰራው ቪዲዮ ላይ ማሳየቻችኋለሁ አሁን የኛው ለጽሁፍ የሚሆን ነው I was reading a book ካልኩ መጽሐፍ እያነበብኩ ነበር ነው አይደል ስናወራ ግን I wasn't reading a book I wasn't reading a book okay I wasn't reading a book መጽሐፍ እያነበብኩ አልነበረም she wasn't reading a book እሷ መጽሐፍ እያነበበች አልነበረም they weren't reading a book they were not ስናወራ the full አድርገን ሙሉ በሆነ መንገድ የጽሁፍ ቋንቋ ነው so they were reading a book they weren't reading a book እንግዲህ እዚህ ing ውስጥ ያለው ድምጽ reading በዛ መልኩ አይነበብም
እንዴት ነው የሚሆን? reading okay jumping playing reading playing አይንጂ ላይ አሁን የሚገባላችሁ ቪዲዮ በደንብ ይሆን ነጮች በመልኩ ይላሉ የሚለውን እቺኛዋን ኤቪደንስ እስቲ ብለን እንተዋት። Man, she was reading me like a book. When I was playing football in high school. Here, you're reading a boring book. You're not reading a book. You're good. አያችሁ እንዴት እንደሚሉ እነሱ like jumping, reading, playing, speaking okay ነው እንጂ ንግህ የሚል ቀጥተኛ የሆነ እኛ በመናወራበት መልኩ እነሱ አይጠቀሙትም። ስለዚህ እቺንም በዚሁ የተለማመን ብንሄድ it would be wonderful. Okay, so this is what negative. This is negative. እሺ አሁን ልክ እንደተለመደው we gonna move on to practicing. Okay, አሁን እንለማመድ እስቲ። ምን እናደርጋለን? እዚህ ጋር ቃላት የተጻፉን ቃላት ታያላችሁ። like playing football, play football የሚላለ እኔ በቨርብ ዋን ሰጣችኋለሁ እናንተ አይንጂ ትጨምራላችሁ። okay, play football, practice English, drink coffee, wash clothes, watch TV, do sport ሚለውን እናንተ ምን ታደርጋላችሁ? ትናንትና አድርጋችሁ ከሆነ I was ለምሳሌ ትናንት ኳስ ተጫወተ ሰው ይላል I was playing football። ኳስ እየተጫወተ ያልነበረ ሰው ደግሞ ምን ይላል? Yesterday I wasn't playing football። በዚህ መልክ እነዚህን ቃላቶች ተጠቅማችሁ አይንጂ ያስገብታችሁ ትለማመዳላችሁ። ይሄን ቪዲዮ አቁሙና for some time practice አድርጉ። ያደረጋችሁትንና ያላደረጋ ትናንትና ስታደርጉ የነበረውና ትናንትና ስታደርጉ ያልነበረውን ነገር በዚህ መልክ ፕራክቲስ አድርጉ። take some time please. Pause the video and go to practicing. Excellent. እንደተለማመዳችሁ ተስፋ አድርጋለሁ። like I was playing football. I wasn't playing football. I was practicing English yesterday. I wasn't practicing English yesterday. I was drinking coffee yesterday. I wasn't drinking coffee yesterday. I was washing my clothes yesterday. I was washing clothes yesterday. I was watching TV yesterday. I wasn't watching TV yesterday. I was doing sport yesterday. I wasn't doing sport yesterday. That's it. ይሄን ሳርግ ነበር፣ ይሄን ሳርግ አልነበረም። ምናልባት አሁንም ይሄን ቪዲዮ ቆም አድርጋችሁ እስቲ ትናንትና ወደ ኋላ ሄዱና ሙሉ ስታደርጉ የነበረውን ነገር አስቡ። ስለዚህ እነሱን ነገሮች እያረኩ ነበር ይሄንን የምትሉትን እስቲ አውሯቸው። ቪዲዮን አቁሙ። እየጻፋችሁም ከሆነ እየጻፋችሁ እንድትለማመዱ ወይ ደግሞ እንዲሁ ባፋችሁም እያወራችሁ እንድትለማመዱ ፈልጋለሁ። እስቲ እያደረጋችሁ የነበረውን ነገር 5፣ እያደረጋችሁ ያልነበረውን ነገር ትናንትና ደግሞ 5 ነገር ጻፉ እስቲ። እኔ አንዳንድ ልንገራችሁ። ለምሳሌ yesterday I was not driving a car መኪና እየነዳሁ አልነበረም። yesterday I was playing basketball። ስለዚህ እንደዚህ ያው የምጠቅሰው እኔ ማለት ነገር አለኝ። እስቲ እናንተም ቪዲዮን አቁሙና 5 ነገር። Excellent. Wonderful. Now let's move on to question. አሁን ደግሞ ጥያቄ መጠየቅ ብንፈልግ እንዴት ነው የምንለው? በመልኩ ጥያቄ መጠየቅ እንችላለን። ኦኬ፣ በመልኩ ወደ ጥያቄ መቀየር እንችላለን። ለምሳሌ እኔ ትናንትና እንደዚህ ያደረኩ ነበር ለማለት ምንድነው የምንለው? ትናንትና ለምሳሌ ትናንትና ኳስ እየተጫወትኩ ነበር እንዴት እንጠይቃለን? እሱ ትናንትና ቲቪ ያየ ነበር ለማለት፣ እነሱ ትናንትና መጽሐፍ እያነበቡ ነበር ለማለት። ቀይሯቸው እስቲ እነዚህ በአማርኛ ያሉትን እዩዋቸው። እዚህ ጋር እኔ ትናንትና መጽሐፍ እያነበብኩ ነበር፣ እሱ መጽሐፍ እያነበበ ነበር፣ እነሱ መጽሐፍት እያነበቡ ነበር። በውስጥ ወደ እንግሊዝኛ ቀይሩ። ፖዝ አድርጉና ቼንጅ። very good. let's see now. እስቲ was I reading a book? መጽሐፍ እያነበብኩ ነበር። was she reading a book yesterday? እንደነገርኳችሁ yesterday መጀመሪያ መጨረሻም ሊመጣ ይችላል። doesn't matter. እነሱ መጽሐፍ እያነበቡ ነበር ለማለት ደግሞ were they reading a book yesterday? እነሱ መጽሐፍ እያነበቡ ነበር። you see, was I እኔ እያረኩ ነበር። was I reading? they was እና ing, were እና ing, they are best friends and they should be separated, guys. yeah, that's good. okay, አሁን ደግሞ እኔ ጠይቁኝ እስቲ። ቅድም እዛ ጋር የተለማመንባቸውን ቃላቶች ይኸው እዚህ ጋር ተዘርዝረውላችኋል።
እነዚህን በመጠቀም አንተ እንደዚህ ያረክ ነበር ወይ በሉኝ እስቲ። አይንጂ ጨመራችሁ። ለምሳሌ were you playing football? were you playing football? ጂሚውን ፕሌይ የምትለውን playing were you playing football? ሌላውን በዛ መልክ ሲጠይቁኝ አቁሙና ቪዲዮ ኤክሰለንት። ስለዚህ ምን እንላችኋለሁ ማለት ነው እያልኩ ነበር yes I was playing football። እኔ ደግሞ የተጫወቱ ስላልነበረ for real ምንድነው የምላችሁ no I wasn't playing football no I wasn't እሺ እኔ አሁን በጠይቃችሁ እንዴት ትመልሳላችሁ? were you playing football? yes I was no I wasn't። እሺ were you watching TV? were you listening to music? you answer for me. yes I was no I wasn't. Good. So like using this structure you can if you have friends you can practice with your friend. If not, you can talk to yourself like a monologue, talking to yourself. You can speak to your own self. በዛ መልክ መለማመድ እንችላለን ማለት ነው። That's very nice. እንግዲህ ing ላይ የሚጨመር like ፊደሎች አሉ። ing ሲንጨምር በመልኩ ይጨምራል የሚለውን ከዚህ በፊት present continuous ላይ ማሳየቻችኋለሁ። አሁንም ደግሞ ከዚህኛው ከፓስት ኮንቲኒየስ ጋርም አይንጂ ህጎቹ አይንጂ ሲንጨምር አንዳንዱ ቨርብ ላይ ያለ ፊደል ደብል ይሆናል፣ አንዳንዱ ይጠፋል፣ አንዳንዱ ኤል ደብል ይሆናል። ሶ ህጎች አሉና እነሱን ህጎች ተከታተሉ እናንተ። እኔ ግን ኮዲው ቪዲዮን እዚህ ላይ አበቃለሁ። ስለተከታተላችሁ thank you so much። በቀጣይ ደግሞ ፓስት ፐርፌክት ላይ እንደዚህ አይነት ቪዲዮ ሰርችላችሁ እቀርባለሁኝ። አብራችሁን ስለቆያችሁ በጣም አመሰግናለሁ። እናንተ ስፔሊንጉን ተከታተሉ። ባይ ጉድ። ስፔሊንግ ላይ ስንጽፍ ቻሌንጅ የሚሆንብን አንደኛው ምንድነው አንድ ቨርብ ላይ አይንጂ ሲንጨምር ቨርቡ ስፔሊንጉ ትንሽ ይለወጣልና እሱ ትንሽ ኮንፊውዚንግ ነው። ስለዚህ እሱም ማወቅ ምንድነው የስፔሊንግ እንትናችንን ክህሎታችንን በደንብ ያሻሽልናል ማለት ነው። ለምሳሌ አሁን አንድ ቃል ኮንሶናንት ፕላስ ቫወል ፕላስ ኮንሶናንት ከሆነ ኦኬ፣ አንድ ኮንሶናንት ከዛ ቫወል መካከል ላይ ተነባቢ ማለት ነው፣ ምንድነው አናባቢ ማለት ነው። ከዛ ተነባቢ የሚያልቅ ከሆነ እቺ መጨረሻ ላይ ያለችዋ ኮንሶናንት ወይ ደግሞ ተነባቢ ዳብል ትሆናለች። ለምሳሌ run አያችሁ አይደለ? running sit sitting ቲ ደብል ሆነች ማለት ነው። get getting ደብል ሆነች ማለት ነው። stop stopping ደብል ፒ አያችሁ አይደለ? plan look እዚህ ጋር plan አሁን እዚህ ጋር LAN በቃ ኮንሶናንት ነው የኛው። ከዛ በኋላ እቺ ደግሞ አናባቢ ነች። እዚህ ጋር ደግሞ ምን አለ? ኮንሶናንት አለ። ስለዚህ ምን ይሆናል ማለት ነው? እቺ የመጨረሻው ኮንሶናንት ምን ትሆናለች? ደብል ትሆናለች ማለት ነው። ላይክ ፕላን ፕላኒንግ፣ ዊን ማሸነፍ ማለት ነው። ከዛ ኤን ከቫውሉ ቀጥላ አንድ ኮንሶናንት ነው ያለችው። ስለዚህ ምን ይሆናል ማለት ነው? እቺኛው ደብል ትሆናለች ማለት ነው። ኦኬ፣ ይሄ ለሁሉም የሚሰራ ህግ ስለሆነ ይሄ ማወቅ በደንብ ይረዳናል ማለት ነው። ስዊም ስዊሚንግ፣ ዲግ ዲጊንግ ይሆናል ማለት ነው። ስለዚህ ኮንሶናንት ፕላስ ቫወል ፕላስ ኮንሶናንት ከሆነ የመጨረሻው ኮንሶናንት ከአይንጂ በፊት ያለው ዳብል ይሆናል። ይሄ የመጀመሪያው ህግ ነው። very good, let's move on to the second one. እንግዲህ አንድ ቃል ወይ ደግሞ አንድ ቨርብ፣ እንግዲህ ስለ ቨርብ ነው የምናወራው፣ ስለ ድርጊት ነው by the way፣ ስለ ድርጊት ነው የምናወራው። ይሄ ህግ ሲጀምር አይንጂ የምንጨምረው ድርጊት ላይ ብቻ ነው። ኦኬ፣ go going፣ walk walking፣ jump jumping እንደዛ ማለት ነው። አሁን ሁለተኛው ህግ ደግሞ ምንድነው? አንድ ቃል በኢ ካለቀ፣ ኦኬ፣ በኢ ካለቀ ኢዋ ትጠፋለች። ከዛ ምን እንጀምርበታለን? አይንጂ እንጨምርበታለን። ለምሳሌ ቶክ ቶኪንግ፣ ካም እቺ ጠፋና ምን ይሆናል ማለት ነው? ካሚንግ። ጊቭ ትጠፋና እቺ ምን ይሆናል ማለት ነው? ጊቪንግ። ኦኬ፣ ድራይቭ እቺ ጠፋና ኢ ምን ይሆናል? ድራይቪንግ። ዩ ሲ ዳንስ እቺ ጠፋለች። ከዛ እንዴት ይሆናል? ዳንሲንግ። this very basic ይሄን ብለን ማወቅ ይኖርብናል። ራይድ ሉክ እዚህ ጋር ኢ ነበረች፣ ኢ ጠፋና እንዴት ሆነ ማለት ነው? ራይዲንግ ሆነ ማለት ነው። እዚህ ጋር እንግዲህ ኤክሰፕሽንስ አሉ። ይሄን ህግ የሚጥሱት
ኢ ደብል ከሆነች ነው actually not a single ከሆነ ይጠፋል ብለናል። ደብል ከሆነ ግን እንዳለ ነው የሚቀመጠው። ሲ ሲንግ ነው የሚሆነው። አግሪ agreeing ነው የሚሆነው። you see ing እንዳለ ነው የምንጨምርበት ማለት ነው። this is rule number 2. okay, rule number 2. let's move on to rule number 3. rule number 3 look አንድ ቃል አንድ verb አንድ ድርጊት በአይ ኢ የሚያልቅ ከሆነ መጨረሻው አይ ኢ ከሆነ እቺ አይ ኢ ትጠፋና ምን ይሆናል? ዋይ እንጨምርበታለን። ከዛ አይንጂ ይጨምርበታል ማለት ነው። ላይ ላይንግ፣ ዳይ ቹት ዋይ፣ ከዛ አይንጂ እንጨምርበታለን። ዳይንግ፣ አንታይ መፍታት ማለት ነው። ሉክ ታይ እቺ ምን ሆነች? እንዳለ ትጠፋና ምን እንጨምራለን? ዋይ እንጨምርና አይንጂ እንጨምርበታለን ማለት ነው። ታይ ታይም you see ዋይ እዚህ ጋር አለች። ይሄ ምን ይሆናል ማለት ነው? ታይ ይጠፋል ማለት ነው። in viewing okay እቺኛ ዋይ እናድርግና አይንጂ እንጨምራለን ማለት ነው። ሰው እንደዚህ አይነት ብዙ ቃላቶች አሉ። it's worth knowing this rule number 3. ከዛ ውጪ ያሉት ቨርቦች ላይ ዝም ብለን ምን እንጨምራለን? አይንጂ እንጨምራለን። ስለዚህ ሶስቱን ህጎች እንጠነቀቃለን። ከዛ ውጪ ያሉት ላይ ግን አይንጂ እንጨምራለን። ሌላ አንድ የቀረ አለ ከስትረስ ጋር የሚያያዝ ትንሽ እንዳይከብዳችሁ ብዬ ነው እሱን የተውኩት። እንደገና ደግሞ ብዙ ቃላትም የለም እዛ ላይ። ከዛ ውጪ ግን ያሉት እንዳለ ዝም ብለን አይንጂ መጨመር ነው ማለት ነው። very simple rule። ይሄ ህግ የለውም በቃ። ከነኚህ ሶስቱ ውጪ የሆኑትን እያየ ምን እንጨምራለን ማለት ነው? አይንጂ በመጨመር ቀጣይነት እናሳያለን ማለት ነው። play playing read reading cook cooking okay እንግዲህ ይሄንን በደንብ በአይምሮ መያዝ ያስፈልጋል። ስፔሊንግ ችሎታችንን በደንብ ያሻሽልናል ማለት ነው። thank you